እሳቸው ላይ ለታየው ነገር እኔ ከልቤ ነው ያፈርኩት ያኔ ከልቤ ነው የተሳቀቅኩት ምክንያቱም ኢትዮጵያን ወክለው በዛ መድረክ ላይ የተገኙት ስለዚህ በዛ መድረክ ላይ አንድ ያገር መሪ ላይ እንደዚህ አይነት ሁኔታ ሲደርስ የተዋረደው መሪው አይደለም የተዋረደው አገሩ ነው ህዝቡ ነው ምክንያቱም 120 ሚሊዮን ህዝብ ወክለው ነው በዛ መድረክ የተገኙት ስለዚህ ውርደቱን የኛ አድርገን ማየት ያለብን ይመስለኛል በዛ አይነት ቁጭት ውስጥ ሆነን ችግሩን ካላየ ነው እንዲሁ ዝም ብለን ጠቅላይ ሚኒስትሩ ውርደት ደረሰባቸው ተገለሉ ፊት ነሷቸው ብንል ጥቅም ያለው አይመስለኝም ኢትዮጵያ ናት በዛ ሂደት የምትጎዳው ህዝቡ ነው በዛ ሂደት የሚጎዳውና ሪሊ የእንዲህ አይነት መሪ መኖር የአገር ሀፍረት እንደሆነ የአገር ውርደት እንደሆነ ሊሰማን ይገባል የሚል እምነት አለኝ አንዱ እሱ ነው ሁለተኛ ጉዳዩን ራሱ እንደ ትልቅ ውጤት ማየት አይቻለሁ እርግጥ ነው የዓለም አቀፉ ህብረተሰብ የኢትዮጵያን ነባራዊ ሁኔታ በአግባቡ ሲረዳ ይጠቅማል የትግላችን አጋር ሊሆን ይችላል ግን እነሱ ሊወስዱት የሚችሉትን እርምጃ እንደ ብቸኛ የውጤት መለኪያ እንደ ዋና የውጤት መለኪያ አድርጎ የሚያይ ሁኔታ እያየሁ ነው ያኔ በጣም ያ ጉዳይ ትኩረት ስቦ ሳይ ምዕራባውያኖቹ ከተቀየሩ የኢትዮጵያን ሪያሊቲ ካወቁ የመሪዎቻችንን ድክመት ካወቁ ኢትዮጵያ ውስጥ በእርግጠኝነት ለውጥ እንደሚመጣ አድርጎ የማሰብ ሁኔታ ያለ እኔ ይሄ እጅግ አደገኛ ይመስለኛል በራስ መተማመን ያጣን እንደሆነ ኢትዮጵያ ውስጥ ሊመጣ የሚችለው ውጤት ሊመጣ የሚችለው ለውጥ በማንንም ሳይሆን በእኛ ብቻ የሚመጣ መሆኑን ያለ መረዳት ያለ ይመስለኛል ያለም አቀፉ ህብረተሰብ የራሱ ቢላ ይኖረዋል እገዛ ይኖረዋል ተጽዕኖ ሊያደርግ ይችላል ያ ተጽዕኖ ያ እገዛ ግን የኛን የትግል ጥንካሬ ተከትሎ የሚመጣ የኛ የትግል ጥንካሬ በሌለበት ሁኔታ የትኛውንም ያህል የበሰበሰ የበከተ ስርዓት ኢትዮጵያ ውስጥ ቢኖረን ዓለም አቀፉ ህብረተሰብ የጎላ ሚና ሊጫወት አይችልም እኛ ጠንካራ ሆነን ስርዓታዊ ለውጥ ለማምጣት የሚያስችል ድርጅታዊ ጥንካሬ ይዘን ስንታይ አሁን ካለው ስርዓት በተሻለ አገርን አረጋግቶ በሰከነ ሁኔታ ለማስተዳደር የሚያስችል አማራጭ ሆነን መቅረብ ስንችል ነው የዓለም አቀፉ ህብረተሰብ ተጽዕኖ ወይም ደግሞ እርዳታ ወይም ድጋፍ ትርጉም የሚኖር እንጂ እንደዚህ አይነት መንግስታት እንደዚህ አይነት መሪዎች በብዙ ሀገሮች ነበሩ እነዛ መሪዎች 20-30 ዓመት አገሪቱን በጣም ባልተገባ ሁኔታ ሲገዙ የኖሩበትን ሁኔታ አይተናል እና ምትክ የሌለው የኛ ትግል የኛ ጥንካሬ ነው እንጂ የዓለም አቀፉ ህብረተሰብ መረዳትና ተቃውሞ ተጽዕኖ እንዳልሆነ መረዳት ያለብን ይመስለኛል አሁንም በዲፕሎማሲው ረገድ እንደዚህ አይነት አንዳንድ ነገሮችን ስናይ በደስታ መበረቃችን ምን ያህል ያልተገባ ሁኔታ ውስጥ እንዳለንም የሚያሳይ ሆኖ ነው ያለው ኢትዮጵያውያን በራሳችን ነው መተማመን ያለብን ሌላው ዓለም ሊረዳን ሊያግዘን ከጎናችን ሊቆም የሚችለው በስልጣን ላይ ያለው ስርዓት እንዲለወጥ አስተዋጽኦ ማበርከት የሚችለው እኛ በተገቢው ሁኔታ ተጠናክረን ስንገኝ ብቻ ምትክ የሌለው ያ ከዛ ውጭ ግን ከነሱ ውጤት ይመጣል ለውጥ ይመጣል ብለን ምንጠብቅ ከሆነ እኔ ከታሪክ አለመማር ይመስለኛል ይሄ ስርዓት ራሱ ባለበት ሁኔታ ከዚህም የባሰ ያደረገ ለአመታት ሊቀጥል የሚችልበት እድል ሊኖር ይችላል አሜሪካኖች ወይ ምዕራባውያን አሁን ያላቸው ፍላጎት ምንድነው እዛ አካባቢ የተረጋጋ መንግስት እንዲኖር የተረጋጋ አገር እንዲኖር ነው የሚፈልጉት ጥያቄያቸው የመልካም አስተዳደር የኢኮኖሚ እድገት የዲሞክራሲ አይደለም የተሻለ አንጻራዊ ሰላማዊ ሁኔታ እንዲኖር ነው የሚፈልጉት ለዛ ነው አሁን ለፕሪቶሪያው ስምምነት ከፍተኛ ትኩረት ሰጥተው እየሰሩ የሚገኙ እኛ ይሄን መንግስት ለውጠን ከዚህ መንግስት በተሻለ በላቀ ሁኔታ የተረጋጋ አገርና አካባቢ መፍጠር ምንችል መሆኑን እስካላሳየናቸው ድረስ የትኛውንም ያህል ስርዓቱ ቢበሰብስ በድክመት የተሞላ ቢሆን ተጨባጭ ሆነ እገዛ ሊያደርጉ የሚችሉ አይመስለኝም እና ይሄን ጉዳይ መረዳት ተገቢ ይመስለኛል ይሄን የተረዳሁት በዛ ሂደት ከዚሁ ጋር ተያይዞ እንግዲህ የሰብአዊ መብት ጥሰት ፍረጃውም ተነስቷል በአሜሪካ በኩልና እሱም ላይ በጣም ብዙ ሰዎች ዲስአፖይንት ሲሆኑ አይቻለውኝና አሁን አንተ እንዳልከው መተማመን ያለብን በራሳችን ነው እንጂ የሰብአዊ መብት ጥሰት ተፈጽሟል ሲሉም ሆነ ፍረጃው ተነስቷልም ሲሉ ሁለቱም ጊዜ ዋናው ትኩረታቸው
እንደው የሰብአዊ መብት ጉዳይ ነበር ወይ የሚለውን መጠየቅም የሚያስፈልግ ይመስለኛል። እሱ ሁለተኛ ሶስተኛ ጉዳይ ሊሆን ይችላል እንጂ የራሳቸው ፍላጎት ያልከው የቀጠናው መረጋጋት፣ ሌሎች ጉዳዮች ከግምት ውስጥ መግባትና ዋናው እኛ እጅ ላይ ነው ያለው የሚለውን ነገር ማሰብ ያለብን ይመስለኛል። እንግዲህ ዋናው ወደ ራሳችን መመልከት ነው ስንል ደግሞ ያለንበት የፖለቲካ አሰላለፍ ምን ይመስላል? በተለይ ከፕሪቶሪያው ስምምነት በኋላ በሚገርም ሁኔታ የመቀየር ነገር ካምፖች እንደዚህ እየተያዩ ነው ያሉትና እንግዲህ ለለውጥ ስለመሰባሰብ ስንነጋገር ወይንም ደግሞ መበታተንንም በሌላ መልኩ ማየት መቻል አለብንና እንዴት እያየኸው ነው? ተስፋ ያለው አይነት አደረጃጀት ይታያል? የኃይል አሰላለፎቹን አጠቃላይ እንዴት እየገመገምካቸው ነው? እንግዲህ እኔ መሰረታዊ ጥያቄ ይሄ ይመስለኛል። አሁን ቅድም እንዳልሽው መቼስ መገናኛ ብዙሃን መረጃ ለህብረተሰብ ማቀበል ስራው ነው። ግን ስራው ይሄ ብቻ አይመስለኝም። በተለይ በእኛ ሀገር ተጨባጭ ሁኔታ የአብዛኛዎቹ የመገናኛ ብዙሃን ሚናም የትግል ሚና ነው ያላቸው። ሪሊ ኢትዮጵያ ከፍተኛ የሆነ ችግር ውስጥ ነው ያለችው፣ ጣጣ ውስጥ ነው ያለችው፣ በመፍረስና ባለመፍረስ ሁኔታ ውስጥ ነው ያለችው፣ አገር በማጣትና ባለማጣት ሁኔታ ውስጥ ነው ያለነው። ስለዚህ የሚዲያው አጠቃላይ አቅጣጫም ከዚህ አንፃር የተቃኘ ሊሆን ይገባል የሚል እምነት አለ። ስለዚህ ኢንፎርሜሽን ከማቀበል ዜና ከመስራት ባለፈ አጠቃላይ የሀገሪቱን ወቅታዊ ሁኔታ የሀገሪቱን የፖለቲካ ኃይል አሰላለፍ መገምገም፣ ህብረተሰቡን አቅጣጫ የማሳየት መፍትሄዎችን የመጠቆም ነገር አንድ ልዩ ጉዳይና ዋና ጉዳይ ተደርጎ በመገናኛ ብዙሃኑ መታየት ያለበት ይመስለኛል። እኛ እንደሌሎቹ እንደደላቸው ሀገሮች የመልካም አስተዳደር ችግር ወይም ደግሞ የኢኮኖሚ እድገት ችግር የዲሞክራሲ ችግር አይደለም ያለና የመኖርና ያለመኖር የህልውና ጥያቄ ውስጥ ነው ያለ ነው። ስለዚህ የዚህ ሀገር ሚዲያዎች ቅኝት የዚህ ሀገር ሚዲያዎች ትኩረት ከሌሎቹ ሀገሮች ቅኝትና ትኩረት መለየት አለበት ብዬ አምናለሁ። ነባራዊ ሁኔታውን ያገናዘበ መሆን አለበት ብዬ አምናለሁ። ስለዚህ አሁን ያነሳሽው ጥያቄ እኔ መሰረታዊ ይመስለኛል። ምን ላይ ነው ያለነው? ከየት ተነስተን የት ነው አሁን የደረስነው? አሁን ምን ላይ ነው ያለነው? ከዚህ ወዴት ነው የምንሄደው የሚለው ትልቅ የፖለቲከኞች ብቻ አይደለም፣ የአክቲቪስቶች ብቻ አይደለም፣ የጋዜጠኞቻችን የመገናኛ ብዙሃኖችም አጀንዳ መሆን አለበት የሚል እምነት አለኝ እና ጥያቄው መነሳቱ ተገቢ ነው ማለት ነው። እና በአንድ በኩል እንግዲህ ከፕሪቶሪያው ስምምነት በኋላ በሌላ በኩል ደግሞ ስርዓቱ ማንነቱን በደንብ እያሳየ እየገለጸ ከመምጣቱ አንፃር ያው ሪዮት ታስታውሻለሽ እንግዲህ ይሄ ስርዓት ወደ ስልጣን በመጣ በአንድ አመት ውስጥ ያው ድጋፍ ነበረ አብዛኞቻችን ስንሰጠው የነበረው ወይም ብዙዎቻችን ሊባል ይችላል ከፍተኛ የህብረተሰብ ድጋፍ ነበር ያለው። በጭፍን ጥያቄ ማንሳት በማይቻልበት ደረጃ የአብዛኛውን ህብረተሰብ ድጋፍ ያገኘበት ሁኔታ ነው የነበረው። ሁለተኛው አመት ላይ ነገሮች ለወጥ እያሉ ጥርጣሬዎች እየተፈጠሩ ጥያቄዎች እየተፈጠሩ መጡ። አንዳንድ ቀደም ብለው ሁኔታውን መረዳት የቻሉ ሰዎች የለም ትክክለኛው አቅጣጫ ላይ አይደለም፣ መስመር እየሳትን ነው፣ ከወዲሁ ወደ ትክክለኛው አቅጣጫ ካልገባን ወደ ባሰ ሁኔታ ውስጥ ነው የምንገባው የሚል አስተያየት መስጠት ጀመሩ እና የህብረተሰቡ ድጋፍም በተወሰነም ደረጃ ቢሆን መከፈል ጀመረ። ከዛ በኋላ እንግዲህ በሶስተኛው በአራተኛው አመት አሁን በአምስተኛው አመት በጣም ከፍተኛ የሆነ ለውጥ ነበር። ብዙ ነገር ሰማን፣ ብዙ ነገር አየን፣ ብዙ ነገር አወቅን። አሁን እውነቱን ለመናገር ስርዓቱ ይሄ ነው የሚባል ተጨባጭ ማህበራዊ መሰረት አለው ማለት አይደለም። ልክ በአንደኛው አመት አብዛኛው ህዝብ በነቂስ እንደደገፈው ሁሉ አሁን ደግሞ በአምስተኛው አመት አብዛኛው ህዝብ በነቂስ እየተቃወመ በአንድ በኩል ይሄ ነው። በሌላ በኩል የተለያየ ሂሳብ ሰርተው ስርዓቱን ይደግፉ የነበሩ ሰዎች ወይም ስርዓቱን ይቃወሙ የነበሩ ሰዎች ከፕሪቶሪያው የሰላም ስምምነት በኋላ የኃይል አሰላለፍ ለውጥ አምጥተዋል። በዛ ስምምነት ማግስት ዶክተር አብይ በከፍተኛ ደረጃ ይደግፉ የነበሩ የአማራ ብሔርተኞች ወይም ደግሞ የኢትዮጵያኒስት ፓርቲ አቋም አራማጅ ነን የሚሉ የፖለቲካ ኃይሎች በከፍተኛ ሁኔታ የተነጠሉበት ሁኔታ ነው ያለው። ምክንያቱም እነዚህ ኃይሎች የነበራቸው እምነት ምንድነው? የዶክተር አብይ መንግስት ቲፒኤልኤፍን ያጠፋልናል፣ ኦነግን ያጠፋልናል፣
ብሔር ተኮር የሆነውን ህገ መንግስት ይቀይርልናል በአጠቃላይ የብሔር ፖለቲካን ከኢትዮጵያ ያስወግዳል የሚል እምነት የነበራቸው ነበሩ አንዳንዶቹም ደግሞ የአማራ ብሔርተኞች ከትግራይ በተነጻጻሪ ዶክተር አብይ ለአማራው ህብረተሰብ ያደላል የአማራን ህዝብ የሚያስጠብቅ ውሳኔ ሊወስን ይችላል የሚል እምነት ነበራቸው ከፕሪቶሪያው ስምምነት በኋላ ግን ይሄ ድጋፍ ሙሉ በሙሉ ከዶክተር አብይ የተነጠለበት ሁኔታ ነው ያየነው እና የኃይል አስተላለፍ ለውጥ መጥቷል ለምሳሌ ቀደም ሲል በከፍተኛ ደረጃ ይደግፉ የነበሩ አብንን የመሰሉ ድርጅቶች ኢዜማን የመሰሉ ድርጅቶች እንደ ድርጅትም ባይሆን በውስጣቸው ያሉት ግለሰቦች አባላት ለስርዓቱ ያላቸውን ድጋፍ እየነሱ ነው የመጡት እነዚህ ፓርቲዎችም በህዝቡ የመደመጥ አቅማቸው እያነሰ ከህዝቡ እየተነጠሉ ነው የመጡት ስለዚህ ጥቂት አመራሮቻቸው ብቻ ለገዢው ፓርቲ ወይም ለጠቅላይ ሚኒስትሩ አሁንም ድጋፍ እንደሚሰጡ እናውቃለን አብዛኛው አባላቸው ደጋፊያቸው የሆነው ህብረተሰብ ግን ከዛ ሁኔታ የተለወጠ አመለካከት የያዘበት ሁኔታ ተፈጥሯል ስርዓቱ ከኤርትራ መንግስት ጋር የነበረው ግንኙነት ችግር እየገጠመው እንደሆነ እያየን አሁን በግልጽ ባንሰማም በኤርትራ መንግስትና በኢትዮጵያ መንግስት መካከል አለመተማመኖች እንዳሉ የሻከረ ሁኔታ እንዳለ እየሰማን ነው እያየን ነው በሌላ በኩል ደግሞ የስርዓቱ ተቃዋሚ የነበሩ ኃይሎች ደግሞ አሁንም የፕሪቶሪያውን ስምምነት ተከትሎ እንደገና በግማሽም ልብ ቢሆን የስርዓቱ ደጋፊ የመሆን አዝማሚያ ያሳዩበት ሁኔታ ተፈጥሯል ለምሳሌ በትግራይ በኩል ካየን ቀላል የማይባሉ የትግራይ ኤሊቶች ቢያንስ እንደው ስርዓቱን በይፋ ወጥቶ ባይደግፉ እንኳን ስርዓቱን መቃወም ያቆሙበት ስርዓቱን መተቸት ያቆሙበት ሁኔታ ነው የምናየው ቀላል የማንላቸው የኦሮሞ ብሔርተኞች ወይም ኤሊቶች የስርዓቱ ደጋፊ ሲሆኑ እያየነው ቀድሞ ተቃዋሚ ነበሩ አሁን ግን ይሄ ስርዓት የኛ ነው የሚል አስተሳሰብ በመያዝ ወይም ደግሞ ይሄ ስርዓት ከወደቀ የኛ ነው የምንለው ስርዓት በሌሎች ይቀማል በሚል ያልተገባ ስሌት ስርዓቱን እና ዶክተር አብይን የመደገፍ አዝማሚያ ሲይዙ ነው ያየነው እና አጠቃላይ የፖለቲካ የኃይል አስተላለፍ ለውጥ መጥቷል ግን በዚህ ለውጥ ውስጥ ትልቁ ቁም ነገር ምንድነው አብዛኛው የኢትዮጵያ ህዝብ አሁን የዶክተር አብይን ማንነት የብልጽግና ፓርቲ ማንነት በደንብ የተረዳበት ሁኔታ ተፈጥሯል ይሄ ኃይል ህዝቡ የሚፈልገውን ለውጥ ሊያመጣ የማይችል ኃይል እንደሆነ በደንብ መረዳት ይችላል አሁን እዚህ ላይ ነው ግን ይሄ መረዳት በራሱ በቂ ነው ወይ ነው ጥያቄ እሱ ላይ ስንመጣ ችግሮች እናያለን አንዳንድ የህብረተሰብ ክፍሎች አሁንም በሙሉ ልብ በዶክተር አብይ ተስፋ ያለ መቁረጥ አዝማሚያ እናይባቸዋለን አንዳንድ ሰዎች ምናልባት አንቺም ገጥሞሽ ይሆናል እንደው ጠንክረው የዶክተር አብይ ደጋፊ ሆነው ባይቀጥሉ እንኳን ዶክተር አብይ ከስልጣን ከወረዱ ማን ይተካቸዋል የሚል ጥያቄ ሲያነሱ ሰማያለሁ ወይም ደግሞ ዶክተር አብይ ወይም ብልጽግና ፓርቲ እኮ ከስልጣን ቢወርድ ሌላ እኮ የባሰ ሁኔታ ሊመጣብን ይችላል ምን የባሰ ሁኔታ እንደሚመጣ አላውቅም ግን ብለው ሲጨነቁ ታያለሽ ይሄ የሚያሳይሽ ምንድነው አሁን ሊመጣ አይችልም ከዚህ ባሰ ነገር ሊመጣ አይችልም ብሎ ማሰብ ይቻላል ከቀን ቀን አሁን የባሰ ነገር እያየን ነው አይደል ያለነው ከዚህ የባሰም በጣም በርካታ ነገር በመጠንም በአይነትም ሊመጣ አይችልም ትክክለኛ ስጋትስ አይደለም አይመስለኝም ዶክተር አብይ እና ስርዓታቸው በስልጣን ላይ በመቀጠሉ የሚያስቀርልን ችግር ወይም አደጋ ቢኖር ኖሮ የነዚህ ሰዎች ስጋት ትክክል ነው ይባላል ግን ትሬንዱን ካየነው የዶክተር አብይ መንግስት ስልጣን ላይ ከወጣ ጊዜ ጀምሮ ከድጡ ወደ ማጡ ነው እየተሸጋገርን ያለነው በየጊዜው እየቀነሱ ያሉ ችግሮች አይደለም የምናየው እየተፈቱ ያሉ ችግሮች አይደለም እያየን ያለነው የነበሩት ችግሮች የበለጠ እየተወሳሰቡ እየተባባሱ እንደገና ደግሞ አዳዲስ ቅራኔዎችና ችግሮች እየተፈጠሩ ነው እያየን ያለነው ስለዚህ የዶክተር አብይ ስርዓት በስልጣን ላይ መቀጠሉ የሚያስቀርልን አደጋ የለም የበለጠ አደጋ ይዞብን ነው የሚመጣው ስለዚህ ይሄ ስርዓት በመውደቁ የባሰ የሚመጣብን ነገር የለም ያው የማይቀረው የባሰ ነገር ነው ይመጣ የሚችል አሁንም በዚህ ስርዓት ቀጥለ ወደ ባሰውና ወደ ማይቀረው መንግስት የለሽ ሁኔታ አገር የለሽ ሁኔታ እንሸጋገራለን እንጂ መፍትሄ ሊመጣ አይችልም የ5 ዓመቱ አጠቃላይ ፓተርን ትሬንድ የሚያሳየን ይሄ መንግስት ችግር ፈቺ እንዳልሆነ ይልቁንም ችግር ፈጣሪ እንደሆነ በተጨባጭ ከ5 ዓመት በፊት የነበሩ ችግሮቻችን ሊፈቱ ይቅርና የበለጠ ሲወሳሰቡ ሲጠናከሩ እንዲያውም አዳዲስ ችግሮች ሲበቁ እያየን ያለው
ስለዚህ በዚህ መንገድ እሱማ በብልጽግና የባሱ ሄደዋል። እሱ ላይ ምንም ልዩነት የለንም። ግን ከዚህ የባሰ ምን እንደሚመጣ ስትል አይ ከዚህ ቀደምም ምን ይመጣል የባሰ እዚህ ጋር ደርሰናል። አሁንም የባሰ ሊመጣ ይችላል። ይሄ የመጨረሻው የባሰ ነው ብያል ወስድም። ትኩረታችንና ጥያቄ መሆን ያለበት ከዚህ ይሄን ሂደት እንዴት እናስቁመው እንዴት እንቀይረው ነው እንጂ ያለበት ወደፊትም የሚመጣው ነገር በዚህ መንግስት አመራር የባሰ እንደሆነ ያወቀን የባሰ ይመጣልና አይለወጥ ብሎ ማለት አይ ስማ ልክ አይደለም ሰዎቹ የሚሉሽ እንደዛ ነው አይደለም እሱ ብቻ የሚሉ አይደሉም ማለት ከዚህ የባሰ ምን ይመጣል እስካሁን ያመጣን መንገድ አለ አሁንም ከዚህ የባሰ ምን ይመጣል አይባልም ሊመጣ ይችላል ግን እንዳይመጣ ምን እናደርግ ይሄን ቢቀጥል መምጣቱ አይቀርም ምናልባት የጊዜው ሁኔታ ነው እንጂ የሚለዋወጠው ነገር ግን ስለሆነ ስለቀጠለ ያድነናል ማለት አይደለም የጠቅላይ ሚኒስትር አብይ መንግስት ምንም ጥያቄ የለውም እሱን በርግጥ ከደጋፊዎች አንፃር እንደዛ አይነት ነገር አድርጎ ጠምዝዞ አምጥቶ ምናምን ሲስተማቲክ የሆነ ነገር ሊኖር ይችላል ግን ትክክለኛ የሆነ ስጋትም አለ እኔም የምጋራው ነው ማለት ስራዎች ካልተሰሩ ከዚህ ባሰ ሊመጣ ይችላል ብዬ አስባለሁ እኔም እና እሱን ለመጨመር ነው ቀጥል ይቀርታል እሱ ላይ ልመጣልሽ ነው እኮ የባሰ የሚመጣው በእኔ እምነት ይሄ ኃይል አስተላለፍ መጣ ብለናል የኃይል አስተላለፍ መምጣቱ በራሱ ውጤት አይደለም አንድ ነገር ነው አንድ ትልቅ ውጤት ነው ግን መድረሻ አይደለም የምንፈልገውን ነገር የሚያስገኝልን አይደለም አሁን ኢትዮጵያ ውስጥ ስለ ለውጥ ስናስብ ከዚህ ቀደም የነበረው ስጋት ምንድነው ሪዮት ብዙ ጊዜ አንድ አምባገነን መንግስት ይኖራል ያን አምባገነን መንግስት ለመጣል ትግል ይደረጋል ትግሉ ግን በሚወድቀው አምባገነን መንግስት ምትክ ምን የተሻለ መንግስት እንደሚመጣ እርግጠኛ ያለመሆን ችግር ነበር ያለ መዘጋጀት ችግር ነበር ያ ሁኔታ አሁንም አለ ግን እሱ ብቻ ነው ከድሮዎቹ የለውጥ ሂደቶች አሁን ያለውን ደግሞ የሚለየው ምንድነው ይሄ መንግስት ሲወድቅ የሚመጣው መንግስት የተሻለ ይሆናል አይሆንም ብቻ አይደለም ይሄ መንግስት ሲወድቅ አገሪቱን ይዟት ይወድቃል ወይስ አገሪቱ ተርፋለች የሚል ጥያቄም አለ ግልጽ ነው አሁን በ1960ዎቹ ንጉሱን ለመጣል ትግል በሚደረግበት ጊዜ ምን አይነት መንግስት የተሻለ መንግስት ይመጣል የሚለው ነበር እንጂ የሚያሳስበው አገሪቱ ልትፈርስ ትችላለች የሚል ስጋት አልነበር ኢህአዴግ በጣም በተሳሳተ ሁኔታ ያጋነነ ሲናገር ብንሰማም 1983 ላይ የደርግ መንግስት ሲወድቅ አገር የሚፈርስበት እድል ብዙም አልነበር ምን አይነት የተሻለ ስርዓት ይመጣል የሚል ነበር ዋናው ጥያቄ አሁን ግን የተሻለ ነገር ይመጣል ወይ ብቻ አይደለም ጥያቄ ሪሊ ይሄ መንግስት ከወደቀ በኋላ አገር ሆኖ መቀጠል ይቻላል ያ እሱ ነው እና ይሄ የሚያሳይሽ ምንድነው ከድሮዎቹ የለውጥ ሂደቶች የበለጠ አሳሳቢው ሁኔታ አሁን ቅድም ወዳልሽው ለመምጣት ነው አሁን ነው እና መፍትሄው ላይ ስንመጣ ጠቅላይ ሚኒስትሩ ማን ይተካቸዋል ወይም ደግሞ ይሄ መንግስት ሲወድቅ የባሰ ነገር ይመጣል ማለት አይደለም መፍትሄው ይሄ የችግሩ አካል ነው ራሱ ጠቅላይ ሚኒስትሩ በስልጣን ላይ ከቀጠሉ ብልጽግና ፓርቲ አሁን ባለው መንገድ በስልጣን ላይ ከቀጠለ ምንፈራው ችግር አይቀሬ ሆኖ ይመጣል ስለዚህ እንዲህ አይነት ስጋት የሚያነሱ ሰዎች የተሳሳተ አመለካከት ነው ያሉት የተሳሳተ አቅጣጫ ነው ያሉት ትክክለኛው አቅጣጫ ምንድነው ከዚህ በተነጻጻሪ ካል ሁለቱን ማየት ነው ቅድም ያልኳቸውን ስጋቶች ሊፈቱ የሚችሉ ሊያስወግዱ የሚችሉ ነገሮች መስራት አለባቸው ያ ምንድነው አንደኛ ይሄን ስርዓት አውቀናል ይሄ ስርዓት ከዚህ በኋላ በስልጣን ላይ መቀጠል የለበትም የሚል አስተሳሰብና እምነት ተፈጥሯል ከዚህ በኋላ ይሄ መንግስት መለወጥ ካለበት ሊለወጥ የሚችለው በፖለቲካ ትግል ነው በድርጅቶች ትግል ነው ያ ትግል አለው ያው ካልየለ ይሄን ስርዓት በአግባቡ ታግሎ ከስልጣን ማስወገድ የሚችል የተጠናከረ ድርጅታዊ እንቅስቃሴ አሁን ኢትዮጵያ ውስጥ የለም እንደ ድርጅት ማለት ነው ይሄ ድርጅታዊ መዋቅሩም እንደ ድርጅት የለም ግን ድርጅት ብቻ አይደለም የሚያስፈልገው አሁን የድርጅት መኖር አገራዊ ህልውናችንን ለማስቀጠል የራሱ አስተዋጽኦ ሊኖረው ይችላል ግን የሚመጣው ስርዓት አሁንም የባሰ ወይም ደግሞ እንዳለፉት የህብረተሰቡን ትግል የሚጠልፍ እንዳይሆን ያስተሳሰብ ጥራትን ያስፈልጋል አዲስ ሐሳብ አዲስ እይታ ያስፈልጋል እሱም የለም
ያለፉት ስህተቶቻችን ምንድናቸው? ለምንድነው ከአንድ መጥፎ ነገር ወደ በጎ ነገር መሸጋገር ሲገባን ከመጥፎ ነገር ወደ ባሰ መጥፎ ነገር እየተሸጋገርን የመጣ ነው? ለምንድነው? ይህን ጥያቄ መመለስ የሚችል የአስተሳሰብ ጥራት መኖር አለበት። አሁን ሁለቱም ያለ ጠንካራ የሚባል የሀገሪቱን ወቅታዊ ሁኔታ የሚመጥን ህዝቡን አስተባብሮ ሊያታግልና ለውጥ ሊያመጣ የሚችል ድርጅታዊ ሁኔታ ኢትዮጵያ ውስጥ ያለ። በአስተሳሰብ ደረጃ አሁን ካለው የተሻለ ስርዓት ማምጣት የሚያስችል የሀገሪቱን ህልውና ቀጣይ ማድረግ የሚያስችል የአስተሳሰብ ጥራት ላይ አይደለም የሚገኝ። በጣም የተዘበራረቀ ውል የሌለው የማይደማመጥ የማይከባበር እዚህም እዛም እንቅስቃሴ የሚያደርግ የፖለቲካ ኃይል ነው። ስለዚህ በቂ ድርጅታዊ አቅምም የለም፣ የጠራ አስተሳሰብ የለም። እኔ የወቅቱ መሰረታዊ ጥያቄ እነዚህ ሁለት ነገሮች ላይ ማጠንጠን አለ። በኢትዮጵያ ተጨባጭ ሁኔታ ምን አይነት ድርጅት ብንፈጥር ነው በፍጥነት ይችን ሀገር ከሚጠብቃት አደጋ መታደግ የሚችል ተጨባጭ የሆነ ህዝቡ የሚፈልገው አይነት ለውጥ ማምጣት በአንድ በኩል ምን አይነት ድርጅት፣ በሌላ በኩል ደግሞ ያ ድርጅት እና አጠቃላይ የፖለቲካ አመለካከታችን ምን አይነት አስተሳሰብ ሊኖረው ይገባል። አዲስ አስተሳሰብ አገሪቱን ከችግር የሚያወጣ አንድነቷን የሚያስቀጥል ህልውናዋን የሚያስቀጥል ምን አይነት አዲስ አስተሳሰብ ያስፈልጋል በሚለው ዙሪያም ተነጋግሮ የጠራ አመለካከት ማያዝ ይጠይቃል። እኔ ሁለቱ ቁልፍ ጉዳዮች መስሉ። ከዚህ ውጪ ዶክተር አብይ ይሄን ተናገረ፣ ኤታማዦር ሹሙ ይሄን ተናገሩ እያል ነገም ከነገ ወዲያ ትችት ብንቀጥል ዋጋ የለው። ይሄ ስርዓት ምን እንደሚያስብ አይደለም እንዴት እንደሚያስብ አሁን አውቀናል። በሐሳብ ብቻ አይደለም በተግባር ምን ሊያደርግ እንደሚችል አይተናል። በእያንዳንዱ ዘርፍ ብንገመግም ከ5 ዓመት በፊት ከነበረው ሁኔታ የባሰ አደጋ ነው አሁን ኢትዮጵያ ውስጥ የተፈጠረው። ወደ ባሰ አደጋም ነው አሁን እየወሰደን ያለው። እኔ ከዚህ በኋላ ብዙ የሚጠራጠር ሰው ካለ ቅድም እንዳልኩሽ ነው። አንዳንዶቹ ያው ኦፖርቹኒስት የሆኑ ኃይሎች ናቸው። የስርዓቱን ምንነት የሚመዝኑት ከራሳቸው ጥቅም የኢኮኖሚ ጥቅም አንጻር ነው። በተለየ ሁኔታ ከስርዓቱ የሚያገኙት የኢኮኖሚ ጥቅም ያላቸው ግለሰቦች ናቸው አሁን መንግስት እየደገፈ ያለው። ወይም ደግሞ ፖለቲካ የሚባል ነገር የማይገባቸው ሰዎች ናቸው። እኔ እነዚህን ሁለት ኃይሎች የፈለገውን ያህል ጋዜጠኞች ብትናገሩ፣ ፖለቲከኞች ብንለፈልግ፣ አክቲቪስቶች ብዙ ቢናገሩና ቢያወሩ መለወጥ ይቻላል። እነዚህ ሰዎች መለወጥ አይቻልም። እነዚህ ሰዎች ይቀጥላሉ የስርዓቱ አጋዥ ሆነው። በቅንነት የተሳሳተው ይሄ ስርዓት አገር ይጠቅማል ብሎ ይደግፍ የነበረው የህብረተሰብ ክፍል ግን አሁን ገብቷል፣ አውቋል። ስለዚህ ለወደፊቱ ትግል መሰረት የሆኑ ነገሮች ተገኝተዋል። አንዱ ትልቁ ችግር እኮ ይሄ ስርዓት ለሀገር እንደማይጠቅም ህዝቡን ማሳመን ነበር። ይሄ በጋዜጠኞች ብርታት፣ በአክቲቪስቶች ብርታት፣ በፖለቲከኞች ብርታት፣ በተለያዩ የህብረተሰብ ክፍሎች ብርታት፣ በአርቲስቶች ርብርብ አሁን የኢትዮጵያ ህዝብ አብዛኛው የስርዓቱን ማንነት ጠንቅቆ እንዲያውቅ ተደርጓል። ይሄ ቀላል ነገር አይደለም፣ ትልቅ ድል ነው በራሱ። ለአንድ ትግል በጣም አስፈላጊ ግብአት ኢቭን ከዛም አልፎ ለመታገል ለውጥ ለማምጣት የተነሳሳ ህብረተሰብ አለ። ይሄ መንግስት ከቀጠለ ዋጋ የለኝም፣ ሀገር አልባ ሆናለሁ፣ ህልውናዬን አጣለሁ። ስለዚህ ይህን ሁኔታ መለወጥ አለብኝ የሚል ተነሳሽነት ያደረበት ህብረተሰብ ተፈጥሯል። አሁን የቀረው ነገር ቅድም ያልኩሽ ይህን ስሜት ይህን ነባራዊ ሁኔታ በአግባቡ አቅጣጫ አስይዞ የሚመራ ድርጅት መፍጠር። ያ ድርጅት ደግሞ በተለመደ ሁኔታ ሳይሆን የጠራ የሀገሪቱን ወቅታዊ ሁኔታ በአግባቡ የተገነዘበ አዲስ አስተሳሰብ የሀገሪቱን የፖለቲካ ቅራኔዎች በደንብ ሊያስታርቅ የሚችል በአንድ በኩል የግለሰቦችን መብት የቡድኖችን መብት በሌላ በኩል ደግሞ የሀገሪቱን አንድነትና ህልውና አስታርቆ ሊያስቀጥል የሚችል አስተሳሰብ መፍጠር ያስፈልጋል። እና እኔ የህብረተሰቡም የፓርቲዎችም የአክቲቪስቶችም የጋዜጠኞችም ርብርብ እነዚህን ሁለት ነገሮች በመፍጠር ላይ ማተኮር አለበት የሚል እምነት አለ። የመጣው የኃይል አስተላለፍ ለውጥ ወደ ዘላቂ ውጤት እንዲቀየር ከተፈለገ በእነዚህ ሁለት ነገሮች ላይ የተጨበጠ ለውጥ መምጣት። ስለ ስርዓቱ ማውራት መቼም አታውሩ ሊባል አይችልም። ወንበሩ ላይ በስልጣን ላይ እስከተቀመጡ ድረስ አለማውራት አይቻልም።
ዋናው ስራችን መሆን ያለበት ከዚህ በኋላ ግን ስፓይስ ይሄን ያወቅነው ለሀገራችን አይጠቅምም ብለን የደመደምነው ስርዓት እንዴት ነው መቀየር ያለብን? ይሄን ስርዓት ለመቀየር እንዴት ጠንካራ የሆነ ድርጅት እንፍጠር? እንዴት ጠንካራ የሆነ የጠራ አስተሳሰብ እንፍጠር? እኔ መድረኮቻችን ሁሉ ውይይቶቻችን ሁሉ ማጠንጠን ያለባቸው በእነዚህ አጀንዳዎች ዙሪያ መሆን አለ። ይሄ ደግሞ ነገ አይደለም፣ ጊዜ የለም፣ ዛሬ ነው እና በዛ ረገድ የመዘግየት ሁኔታ ያለ እና የሚያቀበሉንን አጀንዳ ሁሉ ጊዜ እየተቀበል እነሱ ያወሩትን ወሬ እየመነዘር እየተነተን የትም መድረስ የምንችል አንድ የሀገር ጠቅላይ ሚኒስትር ሪዮት ፓርላማ ላይ ቀርቦ ፓርላማ የኢትዮጵያን ሕዝብ የሚወክል ተቋም ነው አይደል? ቀርቦ ጦጣ እንግዲህ እኔም አንቺም እንደምናውቀው እንስሳ ነች አይደል? ጦጣ ከ1000 ብር አንድ ሙዝ እንደምትመርጥ መናገር ምን ማለት ነው? ጦጣ ከአንድ ሙዝ 1000 ብር አይደለም 1 ቢሊዮን ብር ብታቀርቢ ጦጣ ናት፣ ሙዙን ነው የምትመርጠው። እንደዚህ አይነት ንግግር ከሚያደርግ ጠቅላይ ሚኒስትር ለእንዲህ አይነት ጠቅላይ ሚኒስትር ከሚያጨበጭብ ፓርላማና ስርዓት ከዚህ በኋላ ውጤት ይመጣል ብሎ የሚጠብቅ ሰው ካለ ቅድም ያልኩሽ ነው የሚሆነው። አንድም ባልተገባ የኢኮኖሚ ጥቅም ራሱን ያወረ ነው፣ ወይም ደግሞ የፖለቲካ ሀሁ እድሜ ልኩ ሊገባው የማይችል ሰው። እኔ ከዛ የተለየ አይመስለኝም። እና እነዛን ሰዎች ለመለወጥ ከዚህ በኋላ መጣር ያለብን ተግባራዊ ወደሆነ ነገር ማሰብ ማውራት የሚያስፈልግ እንዳልከው እንግዲህ በጣም ብዙ ሰው በጣም ጠንካራ የሚባሉ ደጋፊዎቻቸው ሳይቀር የጠቅላይ ሚኒስትሩ አሁን ላይ ተቃዋሚዎቻቸው ሆነዋል። በዚህ ረገድ ይሄ ለውጥ የሚያመጣ ከሆነ እጅግ በጣም ትልቅ ድል ተመዝግቧል። ቅድም እንዳልከው ማለት ነው። በእርግጥ ያው ተቃዋሚ ሆነ ሁሉ ገብቶት ብቻ ነው ወይ ትላንት እንደደገፈው ሁሉ አሁንም ተቃዋሚ ሆነበት የተለያየ አይነት ተጥቅም ያስተሳሰብ ጥራት ያልኩሽ ሪዮት ያለ ምክንያት አይደለም። የተለያዩ ምክንያቶች አሉት ተቃዋሚም ሲሆንና አሁን ወደ ተቃውሞ ከመጣ በኋላ ያለው ከቁጥር ረገድ እጅግ በጣም ብዙ ነው፣ ከበቂ በላይ ነው ብዬ አስባለሁ። እኔም ቅድም ያልከው ግን ይሄ የድርጅት የአስተሳሰብ ጥራት ጉዳይ ግን እጅግ በጣም እኔም የሚያሳስበኝ ነገር ነውና በተለያዩ ፕሮግራሞችም ለመስራት የምሞክረው የተለያዩ ሀሳቦችን የተለያዩ አታያዮችን በማምጣት እሱን ነው ምን እናድርግ ላይ ራሱ ያው እንደምታውቀው የተለያዩ አታያዮች አሉና ያው ወደ ተስፋ መቁረጥ የሄዱ ሰዎች አሉ። የፖለቲካ ምንም አይነት መፍትሄ እንደማይታያቸው የሚገልጹ አሉ። የሽግግር መንግስት የሚሉ አሉ። የተራዘመ የትጥቅ ትግል ወይንም ሁለገብ ትግል፣ ሰላማዊ ትግል በቀደም ያው በፓርላማ እንደሰማነው የዶክተር ደሳለኝ ጫኔ የቀውስ ጊዜ አፈላላጊ ኮሚቴ እንደዚህ እያልን ብንዘረዝራቸው በመፍትሄነት የሚነሱ በውጭም የምንሰማቸው እኔም እዚህ ስጋብዛቸው የተለያዩ ሰዎች የሚሰጡትም ሀሳብ አለ። በአንተ በኩል ያስቀመጥከው አለ እነዚህ ሁለቱ ጉዳዮች ላይ በፍጥነት መስራት እንደሚያስፈልግ። ሌሎቹን አታያዮችስ እንዴት ታያቸዋለህ? በመፍትሄነት ተብለው የሚቀርቡትን ለምሳሌ የሽግግር መንግስት የተራዘመ አሁን ይሄ ለጊዜያዊ አይሆንም፣ ግን የግድ መሆን ያለበት አሁን የሚሆን ነገር ስላልሆነ የተራዘመ ሁለገብ ትግል ነው ብለው የሚያነሱ ሰዎች አሉ። በድርጅትም ደረጃ የተደራጁ እንዳልከው ሀገር አቀፍ ነው ወይ በቂ ነው ወይ እንደዚህ ሲባል ጥያቄ ምልክት ውስጥም ቢገባ ማለት ነው። እነዚህን እንደ መፍትሄ ለመውጫ የሚቀርቡ ሀሳቦች እንዴት ታያቸዋለህ? ጥሩ ጥያቄ ነው። እንግዲህ ከምንድን ነው የሚመነጨው? ከነባራዊ ሁኔታው ነው የሚመነጨው። ቅድም ምን ብለናል? በአንድ በኩል በስልጣን ላይ ያለው መንግስት የሀገሪቱን ችግር የበለጠ የሚያወሳስብና የበለጠ ሀገሪቱን ወደ አደጋ የሚያስገባ እንጂ ከዚህ በኋላ መፍትሄ ሊያመጣ እንደማይችል በደንብ አይተናል፣ ደጋግመን አይተናል፣ ለ5 ዓመት አይተናል ከበቂ በላይ በሆነ መንገድ። ስለዚህ በስልጣን ላይ ያለው መንግስት ከአሁን በኋላ ከውስጡ በሚፈጠሩ ኃይሎች ወይም ደግሞ በሚያካሂደው ጥገናዊ ለውጥ ወይም ደግሞ መሪ ቀይሮ ለውጥ ሊያመጣ እንደማይችል በጋድ በአንድ በኩል ማለት ነው። በሌላ በኩል ደግሞ ይሄን ኃይል እንታገላለን የሚሉ ተቃዋሚ ፓርቲዎችም በሚገባው መጠን ተጠናክረው ይሄን ስርዓት ከስልጣን አውርደው ለኢትዮጵያ ሕዝብ የተሻለ ስርዓት ለማምጣት እንዳትዘጋጁ ደግሞ በተመሳሳይ ሁኔታ ያያየን ሰዋት በስልጣን ላይ ያለው ኃይል ካልተዘጋጀ ይሄን ስርዓት ታገላለ የሚለው ኃይል ካልተዘጋጀ መፍትሄው ምንድነው? ከየትም ልታመጪው አትችይም። ስለዚህ ስርዓቱም ተቃዋሚዎቹም የሚሳተፉበት አዲስ የሽግግር ሂደት መፈጠር አለበት የሚለው አስተሳሰብ የሚመነጨው ምርጫ የለሽ ሆኖ የሚመነጨው ከዚህ አስተሳሰብ ከዚህ እውነታ ነው የሚመነጨው እና ለኔ
አሁን ያለንበት ችግር ውስጥ እንድንወጣ ለምሳሌ በገዢው ፓርቲ በተቃዋሚ ፓርቲ የሀገርን ጉዳይ የማስቀደም ሁኔታ ቢኖር መፍትሄው ይሄ። አሁን የሀገሪቱ መንግስትም ይችን ሀገር ከጥፋት ሀገሪቱን ሊታደጋት አይችልም። ተቃዋሚዎችም አሁን ያለነው ተቃዋሚዎች ይሄ መንግስት በሆነ የራሱ የውስጥ ችግር ነገ ተኝተን ስንነሳ ድንገት ቢፈርስ ደግሞ የመፍረስ እድል አለ። አደጋ የሚያስተናግድ ስርዓት ነው ስርዓት። ድንገት ቢፈርስ እውነቱን ልንገርሽ ስልጣን በአግባቡ ተረክበን የተሻለ ስርዓት ማምጣት አይደለም የሀገሪቱን ህልውና ማስጠበቅ መቻል ምንችል አይመስልም። ስለዚህ ብቻችን ካልቻል አሁን መሞከር ያለብን ምንድነው የጋራ የሆነ አዲስ በተናጠል እንደ መንግስትም ካልቻል እንደ ተቃዋሚም ካልቻል አሁን ፊታችን ላይ ያለው መፍትሄ አዲስ የሽግግር መንግስት ወይም ሂደት ውስጥ መግባት። ግን በስልጣን ላይ ያለው መንግስት ይሄን መቀበል እንደማይፈልግ ደጋግሞ ነግሮናል። ከነገረን ዝም ብለሽ የሽግግር መንግስት እያልሽ ልትቀጥይ አትችይም። እኔ የሽግግር መንግስት አስፈላጊ ነው ብዬ ካመንኩ በጣም 3 ዓመት ሆኖኛል። እንደውም አንዳንዶቹ ለምሳሌ ኢንጂነር ጓደኛዬን ኢንጂነር ይልቃል ብትወስድ ኦልሞስት ከ4 ዓመት በፊት ጀምሮ የሽግግር መንግስት ካልተቋቋመ የትም መድረስ አንችልም የሚል እምነት ነው የነበረው። እኔ በመጀመሪያው 1 ዓመት አትሊስት ገለልተኛ የሆነ የናሽናል ዲያሎግ ኮሚሽን ተቋቁሞ ወደ በጎ አቅጣጫ ሊያሸጋግረን ይችላል የሚል እምነት ነበር በስርዓቱ ተስፋ እስኪማጠን ድረስ ማለት ነው። ግን ላለፉት 3 ዓመታት አስፈላጊ የሆነው ዋናው መፍትሄ የሽግግር መንግስት እንደሆነ አምኛለሁ። በዚህ ምክንያት ሰነድ ሁሉ ጽፌ አሰራጭቻለሁ። ግን ይሄ የሽግግር መንግስት መፍትሄ ነው ብዬ ስላመንኩ የሽግግር መንግስት ይቋቋም እያልኩ ስጮፍ ብኖር የሚመጣ ለውጥ የለም። ስለዚህ ይሄ መንግስት የሽግግር መንግስት ጥያቄን የማይቀበል ከሆነ በትግል መለወጥ አለበት። ቅድም እንዳልኩሽ ተገቢ የሆነ ድርጅት ፈጥሮ ያ ድርጅት ተገቢ የሆነ ያስተሳሰብ ጥራት እንዲታጠቅ እንዲላበስ አድርጎ መሰረታዊ የሆነ ለውጥ ለማምጣት የሚያስችል ትግል በተጨባጭ ማድረግ አለበት። ምክንያቱም የሽግግር መንግስትም እንደማይቀበለው ሰምተናል አይተናል። ኢቭን ከዛ ባነሰ መንገዱ ለምሳሌ የሽግግር መንግስትም እኮ ከመቋቋሙ በፊት ዶክተር አብይ የአገሪቱ ችግሮች መፍትሄ አካል ነው ብለው አቶ ኃይለማርያም እንዳደረጉት ከስልጣን ቢወርዱ እኮ ምናልባት መፍትሄ የሚመጣበት እድል ሊፈጠር ይችላል። እድል ሊፈጠር ይችላል። ወይ ብልጽግና ፓርቲ አገሪቱን በአግባቡ መምራት አልቻሉም ብሎ ዶክተር አብይ ከስልጣን ቢያወርዳቸውና ወደ አዲስ የሽግግር አይነት ሂደት ውስጥ ቢያስገባል ለውጥ የመምጣት እድል ሊፈጠር ይችላል። ግን ዶክተር አብይም ብልጽግና ፓርቲ ይሄን ጥያቄያችንን መቀበል እንዳልፈለጉ ደጋግመን አይተናል። አሁን ከዚህ በኋላ ጠቅላይ ሚኒስትር ከስልጣን ይወረዱ እያልን ብንጮህ የሽግግር መንግስት ይቋቋም እያልን ብንጮህ የሚመጣ መፍትሄ የለም። ጥያቄውን በተገቢው ጊዜ አቅርበንላችሁ አሁንም ይሄ ጥያቄ ጠረጴዛ ላይ መቀመጥ አለበት። ከተቻለና ከተቀበሉት እጅግ አስፈላጊና ጠቃሚ አማራጭ። እስካልተቀበሉት ድረስ ግን ይሄን ጥያቄ እያቀረብን መቀጠል አንችልም። እሱ ትግል አይደለም። በጥያቄ የሚፈታ ነገር የለም። በጥያቄ የሚመጣ ለውጥ የለም በትግል። ስለዚህ እነዚህ ጥያቄዎች መኖራቸው እንደተጠበቀ ሆኖ በዋናነት ማተኮር ያለብን ተጨባጭ የሆነ ጠንካራ የሆነ ለህዝቡ ትግል የሚመጥን ለሀገሪቱ ችግር የሚመጥን ጠንካራ ፓርቲ ወደ መመስረት። ያ ፓርቲ ደግሞ ጠንካራ የሆነ የጠራ የፖለቲካ አስተሳሰብ እንዲላበስ እንዲኖር ማድረግ ላይ ማተኮር አለብን። ስለዚህ የሽግግር መንግስት ጥያቄ ምንም ጥርጥር የለውም ለሀገሪቱ አሁን መድህን የሚሆነው መፍትሄ እሱ ነው። ነገር ግን እስካልተቀበሉ ድረስ ይሄን ጥያቄ አድርገን በመጮህ ብቻ የሚመጣ መፍትሄ የለም። ስለዚህ ጠረጴዛ ላይ ይሄ ሐሳብ ተቀምጦ በዋናነት ትግሉን ማካሄድ ማጠናከር ይኖርብናል ማለት ነው። አሁን ላይ ላለው ችግር ዋናው መፍትሄ ቁልፉ መፍትሄ ምንድነው? ዛሬ ላይ ካልሽ ግን የሽግግር መንግስት ማቋቋም። ይሄ ጥያቄ ግን ደግሞ ደጋግሞ ቀርቦ ስርዓቱ እስካልተቀበለው ድረስ ይሄን ጥያቄ በማቅረብ ብቻ ትግል ሊካሄድ ይሄን ጠረጴዛ ላይ አስቀምጦ ወደማይቀረውና ምትክ ወደሌለው ትግል መሸጋገር ያስፈልጋል። ስለዚህ ዶክተር አብይ ስልጣን ሊቀቁ ማለቱ ጥያቄም ከዚህ በኋላ ወገ የሽግግር መንግስት ይቋቋም እያልን ደጋግመን መጠየቁም ከዚህ በኋላ ወገ ስርዓቱ ይሄን በፍጹም እንደማይቀበል ደግሞ ደጋግሞ ነግሮናል፣ በተግባር አሳይቶናል። ስለዚህ ከነዚህ ጥያቄዎች ወደ ምን መሸጋገር አለብን? አሁን ቅድም ወዳልኳቸው ሁለት ነገሮች ድርጅትን የመፍጠር የጠራ አስተሳሰብን የመፍጠር ፖለቲካዊ ሁኔታ እንዲኖር ማድረግ አለብን።
እኔ ቀሪ ጊዜን ማጥፋት ካለብኝ አሁን በእነዚህ ሁለት ጊዜዎች ጉዳዮች ላይ ነው ጊዜን ማጥፋት ነው። አብዛኞቻችን እዚህ ላይ መረባረብ አለብን ብያምናለሁ። ሊሰባሰብ የሚችልስ ኃይል ይታያል? በተለያየ ዘውግ ተኮር በሆነ አደረጃጀት ውስጥም ያሉ ነገር ግን ደግሞ አሁን ወደምትለው አይነት ትልቅ ድርጅት አሳታፊ የሆነ ሊመጡ የሚችሉ እንደ እርሾ ሊያገለግል የሚችልስ እንቅስቃሴ? እኔ ያው ትግል ውስጥ ስትሆኝ በምን ነገር ተስፋ መቁረጥ ቦታ የለውም። እርግጥ ነው አንዳንድ ተስፋ አስቆራጭ ሁኔታዎች አሉ። አሁን ሀገሪቱ በዚህ አይነት የህልውና አደጋ ውስጥ ሆና የኢትዮጵያ የፖለቲካ ኤሊት እንዲሁ ዝም ብሎ እያወራ እየተቸ ነበር ወይ መቀጠል ያለበት? አልነበር አይደለም። 120 ሚሊዮን ህዝብ ያላት ታላቅ ሀገር ናት ኢትዮጵያ። በጣም የረዘመ የመንግስትነት ታሪክ ያላት የፖለቲካ ታሪክ ያላት ሀገር ነች። አብዛኛው ዓለም መንግስት ወይም ሀገር ባልሆነበት ሁኔታ ኢትዮጵያ የብዙ ሺህ ዘመን የመንግስትነት ታሪክ ያላት ሀገር ነች። በአሁኑ ዘመን 120 ሚሊዮን ህዝብ ይዘን እንዴት ነው አንድ ሁለት ጠንካራ የሚባሉ ህዝብ እምነት ሊያሳድርባቸው የሚችሉ ህዝቡን ሊያንቀሳቅሱ የሚችሉ ፓርቲዎች መፍጠር ያልቻሉ? ይሄ የኛ ውድቀት ነው። በጣም የሚያሳዝን ነው። ይሄን ስታስቢ ተስፋ ልትቆርጭ ትችላለች። ግን ደግሞ ትግል ማለት ተስፋ አስቆራጭ በሆነ ሁኔታ ተስፋ ሳይቆርጡ መቀጠል። እኔ እድሉ አለ ብዬ ነው በእውነት። ለምን? አንደኛ በተበታተነ ሁኔታ ቢሆን ብዙ ድርጅቶች አሉ አሁን ኢትዮጵያ ውስጥ፣ ግን ደካሞች ናቸው። አሁን ህብረ ብሔራዊ ሆኑ ወይም በዜግነት ወይም በአጀንዳ የተመሰረቱ አገር አቀፍ ፓርቲዎች ከ35 እስከ 37 በላይ አሉ ኢትዮጵያ ውስጥ። አንዳንዶቹ ስማቸውን የማናውቃቸው፣ ስማቸውን ደግሞ የምናውቃቸው አሉ ፓርቲዎች። ህብር ኢትዮጵያ አሉ፣ ኢህአፓ አለ፣ መኢአድ አለ፣ እናት ፓርቲ አለ፣ ነፃነት ፓርቲ አለ፣ ልቀጥል እችላለሁ። አሁን በተናጠል እንደዚህ ትንንሽ ፓርቲ ተሆኖ የኢትዮጵያ ነባራዊ ሁኔታ መቀየር አይቻልም። ይሄን ኃይል ማሸነፍ አይቻልም። ህዝቡ የሚፈልገው አገሪቱ የምትጠብቀው ለውጥ ማምጣት አይቻልም። ስለዚህ እንደዚህ አይነቱን ጥቃቅን ፓርቲ ነው አፍርሰን አንድ ጠንካራ ፓርቲ መመስረት አስፈላጊ ባንድ ነው። በሌላ በኩል ደግሞ ቅድም እንዳልኩሽ ለምሳሌ ከኢዜማ ቀላል የማይባል አባላት እየወጡ ትግላቸውን መቀጠል እንደሚፈልጉ እየነገሩ እስካሁን ድረስ የሄዱበት መንገድ ስህተት እንደሆነ መገንዘባቸውን እየነገሩ፣ አንዳንዶቹ በድፍረትም ይቅርታ እየጠየቁ። ስለዚህ እንዲህ አይነቱን ኃይል ማሰባሰብ ያስፈልጋል። የእኛን ፓርቲ ለምሳሌ ኢዴፓ ውሰጅ። ፓርቲያችን በህገወጥ መንገድ እንዲፈርስ ተደርጎ አባሎቻችን ተበትነዋል። አሁን እየታገሉ አይደለም። ስለዚህ ይሄ ኃይልም ሊሰባሰብ ይችላል። ከዚህም በላይ ደግሞ በጣም ብዙ ግለሰቦች አሉ የሀገሩ ወቅታዊ ሁኔታ በደንብ የገባቸው የሚያስጨንቃቸው፣ ግን በፓርቲ ትግል ውስጥ የሌሉ ብዙ ግለሰቦች አሉ። ሪሊ ጠንካራ የሆነ ስብስብ ሲፈጠር ካዩ ሊመጡ ይችላሉ፣ ሊሰባሰቡ ይችላሉ። በአክቲቪስትነት በጋዜጠኝነት በተለያየ መስክ ይሰሩ የነበሩ የሀገሪቱ አጠቃላይ ወቅታዊ ሁኔታ የሚያሳስባቸው የድርጅት አስፈላጊነት በግልጽ የታያቸው ሰዎች አሉ ብዬ ነው የማምነው። እኔ በግል ባለ ግንኙነት ይሄ ክፍተት አለ እንዴት ነው የምንሞላው የሚል ጥያቄ የሚያቀርቡ ብዙ ሰዎች፣ ይሄን ሁሉ ኃይል አሰባስቦ ሊይዝ የሚችል ቅድም ባልኩሽ በጠራ አስተሳሰብና አመለካከት መመራት የሚችል ፓርቲ መፍጠር ይቻላል የሚል እምነት አለ። በፍጥነት ከሰራ በአጭር ጊዜ ውስጥ ለምሳሌ በ6 ወር ጊዜ ውስጥ ልንፈጥር እንችላለን። በነገሮች ላይ እኛ በ92 ዓመተ ምህረት ኢዴፓን በፈጠርን በ3ኛው ወር ውስጥ ነው ለምርጫ ተወዳድረን 14 የክልል መቀመጫ 2 የፓርላማ መቀመጫ ማሸነፍ ይቻላል። 97 ዓመተ ምህረት ቅንጅትን ስንፈጥር ኢዴፓና መኢአድ ከዛ በፊት ዘለግ ላሉ ዓመታት በትግሉ ውስጥ የቆዩ ቢሆኑ 4ቱ ፓርቲዎች ተሰባስበው ቅንጅትን እንዲፈጥሩ 3 ወር ብቻ ነው የነበረው ከምርጫው በፊት። ያን የመሰለ አገራዊ እንቅስቃሴ መፍጠር የቻልነው በአጭር ጊዜ እና አሁንም ቢሆን በአጭር ጊዜ እንደዛ አይነት እንቅስቃሴ ለማድረግ የሚያስችል ቅድም ባልኩሽ ምክንያት ነባራዊ ሁኔታ ኢትዮጵያ ውስጥ አለ የሚል እምነት ነው። እንደውም ከዛ የባሰ ተነሳሽነት አለ፣ ከዛ የባሰ ስጋት አለ። ይቻ አገር ካልታገል ልጠፋ ነው፣ መንግስት የለሽ ልንሆን ነው፣ አገር የለሽ ልንሆን ነው የሚል ከመቼውም ጊዜ በታሪካችን አለ በላይ ስጋት በህብረተሰብ ውስጥ የመታገል ተነሳሽነት አለ።
ይሄን እውነታ በመገንዘብ ቅድም ያልኩሽ ድርጅቶች ግለሰቦች በአግባቡ ከተንቀሳቀስ በአጭር ጊዜ ያን አይነት ሁኔታ መፍጠር እንችላለን የሚል እምነት አለ። ከፍተኛ የሆነ ባለኝ ግንኙነት እንዲህ አይነት ስሜት ከጊዜ ወደ ጊዜ እያደገ ሲመጣ እያየሁ በተለይ ከፕሪቶሪያው ስምምነት በኋላ ሰዎች በስርዓቱ ተስፋ ከቆረጡ በኋላ አሁን ላይ አማራጭ ፓርቲ የግድ ነው ያስፈልጋል፣ የሚያታግለን ፓርቲ እንፈልጋለን፣ መሰባሰብ መታገል እንፈልጋለን የሚሉ ሰዎች እየበረከቱ ነው፣ በከፍተኛ መጠን እየጨመረ። ይሄን ሁኔታ ይሄን እድል ዝም ብለን ልናሳልፈው አይገባም። ስለዚህ ዛሬው ምን ማለት ነው? የሚቀጥለው ምርጫ የቀረው 3 ዓመት ነው አይደል? ሪሊ 3 ዓመት ይሄ ስርዓት በስልጣን ላይ ከቀጠለ ራሱ አገሪቱ ትቀጥላለች አትቀጥልም ጥያቄ ውስጥ የሚወድቅ ሲቻል ከዛ በፊት በሰላማዊ ህዝባዊ ትግል ለውጥ የሚመጣበትን ሁኔታ መፍጠር የሚችል ፓርቲ መፈጠር አለበት። በዛ ሁኔታ በሰላማዊ ህዝባዊ ትግል መንግስትን መለወጥ ካልተቻለ ቢያንስ የዛሬ 3 ዓመት በቂ ድርጅታዊ ዝግጅት አድርጎ ህዝቡን ከዳር ዳር አንቀሳቅሶ በምርጫ ብልጽግናን ከፖለቲካ መድረኩ ማሸነፍ የሚያስችል ድርጅታዊ ሁኔታ ፖለቲካዊ ሁኔታ መፍጠር ይቻላል የሚል እምነት ነው ያለኝ። ይሄን ማድረግ የምንችለው ግን ነገ አይደለም፣ ሳንዘገይ ዛሬ መንቀሳቀስ ከቻልን ነው የሚል እምነት ነው ያለኝ። ቅድም እንዳልኩሽ በእኔ በኩል አሁን ባለችን ቀሪ ጊዜን ማጥፋት የምፈልገው በእንዲህ አይነት ጉዳይ እኔ እንዲህ አይነት አስተሳሰብ ያላችሁ ድርጅቶች፣ እንዲህ አይነት አስተሳሰብ ያላችሁ ቡድኖች፣ እንዲህ አይነት አስተሳሰብ ያላችሁ ግለሰቦች መሰባሰብ አለብን፣ መነጋገር አለብን፣ ግንኙነት መፍጠር አለብን የሚል እምነት አለ እና ይቻላል የሚል እምነት ነው ያለኝ። ከባድ ነው። እሺ አሁን ደግሞ ወደ ሌላ አንድ አሳሳቢ ወቅታዊ ጉዳይ ልውሰድ። እነዚህንም አይነት ነገሮችንም ሊረብሽ የሚችል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ እንግዲህ የሆነ ያለውን ነገር እያየህ ነውና አሁን እሑድ ዕለትም 2 ትልልቅ ጉዳዮች አሉ። በአንድ በኩል የትግራይ ቤተ ክህነት ነኝ የሚሉት ወገኖች 9 ሊቃነ ጳጳሳትን ሾማለን እንደዚህ በሚል ያው ቀጠሮ ለእሑድ ተይዟልና መነጠል ማለት ነው ከዋናው ቤተክርስቲያን። በሌላ በኩል ደግሞ የተለያዩ አይነት ይሄንን ሹመት አቁሙት፣ ይሄንን የተደረገውን ምርጫ አስቆሙ፣ ልክ አይደለም፣ የጎሳ ተኮር የሆነ ነው፣ 3ቱ ጳጳሳት ከቀድሞዎቹ ከህገ ወጥ ከሆኑት ውስጥ ነው የተሾሙት በሚል ተቃውሞ ከተለያዩ የቤተክርስቲያኒቱ አካላት እየደረሰበት ያለ ነው እና የሲኖዶሱም እንደዚሁ የእሑድ ዕለቱ ሹመት እንዴት እያየኸው ነው? እሱ በራሱ እየፈጠረ ያለው ነገር አለ። አሁን ወደ አማራ ሲኖዶስ መሄድ አለብን አይነት ወጥተው የሚናገሩ የሃይማኖት አባቶችም እየሰማን ነው። የትግራዩ የኦሮሚያው የፈጠረው ግፊት ማለት ነው እና እንዴት እያየኸው ነው እሱ ነገር? አጠቃላይ ኢትዮጵያ ፖለቲካ ውስጥ ያለው ተጽዕኖ ምን ይመስላል? እንግዲህ ሪዮት እኔ በሃይማኖት ጉዳይ ላይ ፖለቲከኞች ብዙም ማስተያየት መስጠት አለብን የሚል እምነት የለኝም። ግን ሃይማኖቱም አሁን ፖለቲካው ነው ኢትዮጵያ ውስጥ የፖለቲካ እጅ ነው እያመሰው ያለው። ስለዚህ ፖለቲከኞችም ወደድንም ጠላንም አስተያየት ለመስጠት እንገደዳለን። መሆን ግን አልነበረበትም። ከፖለቲካ ነፃ ሆኖ ተቋሙ እውነተኛ የሃይማኖት ተቋም ሆኖ ነበር መቀጠል ያለበት። ነገር ግን ፖለቲከኞች እየገቡ ለፖለቲካ አጀንዳቸው መጠቀሚያ እያደረጉ በዚህ ወቅት ይሄ የፖለቲካ ጉዳይ አይደለምና አስተያየት ልሰጥ አልችልም ልላቸው። ስለዚህ ተገደን አስተያየት እንሰጣለን ማለት ነው። ይሄን ታሳቢ ማድረግ ያስፈልጋል። በጣም የሚያሳዝን ሁኔታ ነው እያየን ያለ ነው። ቀደም ሲል መንግስት በግልጽ አደባባይ በሃይማኖት ጉዳይ ጣልቃ ገብቶ ቤተክርስቲያኗን ወይም ሲኖዶሱን ለማፍረስ ያደረገውን እንቅስቃሴ አይተናል። ያ ነገር ለጊዜውም ቢሆን የተቀለበሰው እንዲሁ ዝም ብሎ አይደለም። በህዝብ ትግል ነው፣ በህዝብ ቁጣ ነው የተቀለበሰው። ግን የፖለቲካ ኃይሎቹ ይሄን የጀመሩትን አጀንዳ እንዲሁ ዝም ብለው ሊጥሉት አይችሉም። አንድ ጊዜ አስበውታልና እስከ መጨረሻው ለማስፈጸም ጥረት ማድረጋቸው አይቀርም። ለዚህ የመንግስት ወይም የፖለቲከኞች ጣልቃ ገብነት መሳሪያ ሆነው የሚያገለግሉ ኃይሎችን አሁን በቤተክርስቲያኗ ዙሪያ እያየን በሚያሳዝን ሁኔታ ይሄ በጣም እጅግ ታሪካዊ ስህተት ነው።
ከእምነትም ጋር የሚሄድ አይደለም። የኢትዮጵያ ኦርቶዶክስ በብዙ ችግሮች ውስጥ ያለፈች ተቋም መሆኗን እያየን በውስጧም ብዙ ችግር ብዙ ድክመት ያለባት ተቋም መሆኗን እናውቃለን። በጦርነቱ ወቅትም በሲኖዶሱ ውስጥ ያሉ አንዳንድ አባቶች የወሰዱት አቋም በጣም የተሳሳተ ትክክል ያልሆነ ነው ብዬ አምናለሁ። ተገቢ ያልሆነ ነው ብዬ አምናለሁ። እነዛ ሁሉ ስህተቶች ግን በግለሰብ ደረጃ የተወሰዱ ነው። እኔ እስከማውቀው ድረስ ባለኝ መረጃ ሲኖዶሱ እንደ ሲኖዶስ በፓትርያርኩ እየተመራ ቃለ ጉባኤ ይዞ የወሰነው ነገር የለም። ጦርነቱን የደገፉ ሰዎች በራሳቸው ተነሳሽነት ነው የደገፉት፣ በራሳቸው ፍላጎት ነው የደገፉት። ያን ጦርነት ደግሞ የኢትዮጵያ ወይም ደግሞ የሲኖዶሱ አባላት ብቻ ነው እንደ ሀገርና እንደ ህዝብ እኮ አብደን እኮ ይገባንበት። ስንት አንቱ የሚባሉ አርቲስቶች፣ የሀገር ሽማግሌዎች፣ ምሁራን በዛ ጦርነት እኮ ጦርነት ሰባኪ ሆነ አዝማች ሆነ እኮ አይተናል። እንደ ህብረተሰብ እኮ ያበድንበት ወቅት ነው የነበረው። አንድ ተቋም ሁለት ተቋም በተለየ ሁኔታ ተለይቶ ተጠያቂ የሚሆንበት ማለት ነው። በዛ ጦርነት የትግራይ ምዕመናን ተበድለዋል ብዬ አምናለሁ። ምንም ጥርጥር የለውም። ዓለም የሚያውቀው ነው። በዛ ነው ቤተክርስቲያኗ እንደ ቤተክርስቲያን አቋም ይዛ ለህዝቡ ችግር አለመድረሷ ስህተት ነው ልንል ይችላል። ላለመድረሷም ደግሞ በቅርቡ እንደሰማሁት ይቅርታ ጠይቀዋል። በይፋ ተጨባጭ የሆነ ተገቢ የሆነ እርምጃ ላለመውሰድ ይቅርታ ጠይቀዋል። በኢትዮጵያ ተጨባጭ ሁኔታ ሪዮት በዛም ደረጃ ቢሆን ይቅርታ መጠየቅ ቀላል ነገር አይደለም። መንግስት አድርጎታል፣ የፖለቲካ ድርጅቶች አድርገውታል። ዋናዎቹ ለዚህ ጦርነት ተጠያቂ የሆኑት የፖለቲካ ኃይሎች እስካሁን ይቅርታ ጠይቁ። ግን ቤተክርስቲያኗ ወይም ሲኖዶሱ የገባበትን ችግር ውጥንቅጥ ግምት ውስጥ በማስገባት ቢያንስ ከጎናችሁ በችግራችሁ ወቅት ባለመቆማችን ይቅርታ እንጠይቃለን። እሺ ይሄ ይቅርታ ያነሰ ነው ይባላል። አረ እንዴት ነው ማለት ያነሰ? እንደዛ ከተቆጣጠርን እኮ አማራ እነሱ ህወሓትን ከነሱ ወገን ሲያበረታታ ሃይማኖት አባቱ የለም ወይ? ግድ የለም አሁን እያልኩ ያለሁት እቺ ያነሰ ነው ይባል እንበል በቃ አንድ ሰው ተነስቶ የለም ከችግሩ ጋር የሚመጣጠን አይደለም የተጠየቀው ጥያቄ ያነሰ ነው ይበል። እሺ አንደኛ ትግራይ የሰላም ስምምነቱ በተፈረመ ማግስት በፓርላማው አፈ ጉባኤ የሚመራ አንድ ከፍተኛ የሆነ የመንግስት ልዑካን መቀሌ ሲገባ አባቶች ናቸው ኤርፖርት ድረስ ሄደው የተቀበሉት። ያደረጉትን ንግግር ታስታውሽ ይሆናል። የሁላችንንም ልብ የነካ ንግግር ነው ያደረጉት። መምጣታቸውን አመስግነው የሰላም ስምምነት መፈረሙን አመስግነው የጦርነቱ ዋና መሪዎች የነበሩትን የፖለቲካ ሰዎች በጸጋ ነው በአክብሮት ነው የተቀበሏቸው። ከዛ በኋላ ምን ነው ይዘሩ አዳነች የትግራይን መገንጠል በአደባባይ ሲሰብኩ የነበሩ ሰዎች ወደ ትግራይ ለጉብኝት ሲሄዱ በክብር ነው የተቀበሏቸው ያነጋገሯቸው። አቡነ ማትያስ ይሄን ልዑካን መርተው ትግራይ ሲሄዱ እንዲህ አይነት ሁኔታ ይገጥማቸዋል የሚል በምንም ተአምር እምነት አልነበረ፣ ግምት አልነበረ። ለምን? አንደኛ አቡነ ማትያስ ትልቅ ዋጋ ትልቅ መስዋዕትነት የከፈሉ ሰው በዛ አስቸጋሪ ሁኔታ በዛ ፈታኝ ወቅት ህይወታቸውን ጥያቄ ውስጥ አስገብተው ጦርነቱን የተቃወሙ ሰው ናቸው። ከትግራይ ህዝብ ጎን የቆሙ ሰው ናቸው። ከዛ በፊት በነበሩት ችግሮች የተለያዩ የሀገሪቱ ክፍል ዜጎች ንጹሃን ሲገደሉ እንባቸውን አውጥተው ሲያለቅሱ መንግስትን ሲወቅሱ ያየናቸው ሰው ናቸው። ለኔ አሁን ሰው በጠፋበት ኢትዮጵያ ይሄ ሰውዬ ትልቅ የእምነት አባት ብቻ አይደሉም፣ የሞራል አባት ናቸው። እውነቱን ለመናገር ትልቅ ጀግንነት፣ ትልቅ ወኔ፣ ትልቅ መንፈሳዊነት ያሳዩ ሰው ናቸው። አሁን እነዚህ ሰዎች ይሄን ችግር ለመፍታት ይሄ ሰውዬ ልዑካን መርተው ትግራይ ሲሄዱ በዚህ መልኩ ነበረ መቀበል ያለባቸው
ይሄ ትክክል አይደለም በእውነት ቅድም እንዳልኩሽ የትኛውንም ያህል ቅሬታ ቢኖራቸው ይቅርታው የታይታ ነው ወይም በቂ አይደለም እንኳን ብለው ቢያምኑ ተገቢ ነው ብያለሁ ቢያምኑ ቢያንስ እንዴት በክብር ሄዶ መቀበል ማስተናገድ መወያየት እንዴት አይቻልም ይሄ ትክክል አይደለም ማንንም ሰው ይሄን ትክክል ነው ብሎ ሊያሳምን ይችላል ይሄ ከትግራይ ህዝብ ጨዋነት ከትግራይ ህዝብ እንግዳ ተቀባይነት ጋራ የማይጣጣም ከሃይማኖት አባቶችም የማይጠበቅ ነገር ትክክል አይደለም እንዲህ አይነት አባት ዋጋ የከፈሉ የህዝብ ወገንተኝነታቸውን በተደጋጋሚ መንግስትን ተጋፍጠው ያሳዩ አንድ ጳጳስ አንድ ፓትርያርክ ለዚህ ጉዳይ እዛ ሲሄዱ አክብሮ ተቀብሎ ማነጋገር ልዩነትን ሐሳብን የማይቀበሉት ነገር ካለ በውይይቱ ሂደት እኮ ማሳየት ይቻላል ማቅረብ እኮ ይቻላል እኔ እውነቱን ልንገርሽ በጣም ነው ያሰብኩት በጣም ነው ያፈርኩት ትክክል አይደለም እኔ በትግራይ ያሉ አባቶች ናቸው በእኔ አይነቱ ሰው ሊመከሩ የሚችሉ ሰዎች አይደሉም አዋቂ ሰዎች ናቸው ግን ይሄ ለትግራይ ህዝብ የማይመጥን ነው በእውነት ትክክል አይደለም ይሄ ደግሞ ነገሮችን የበለጠ ያወሳሰበ ይሄዳል እንጂ ምንም የሚያመጣልን መፍትሄ የለም አሁን ይሄን የሚደግፉ አክቲቪስቶች የፖለቲካ ሰዎች እንዴ ክልሉን የሚመራው እኮ ድርጅት ህውሃት እኮ ከመንግስት ጋር ተፈራርሞ እኮ አሁን አብሮ እየበላ እኮ ነው አብሮ እየጠጣ እኮ ነው በየሂደቱ እኮ እየተወያየ እኮ ነው አይደል ከዶክተር አብይ ጋር እኮ ዶክተር እናቶ ጌታቸው ረዳ እነ ጀነራል ጻድቃን አብረው እየተሰበሰቡ ነው እየመከሩ ነው እየበሉ ነው እየጠጡ ነው ከዚያም አልፈው ሽልማት እየተሸላለሙ ነው ዋናዎቹ የጦርነት መሪዎች ጋር እርቅ ወርዶ ጦርነቱን ደግፈዋል የሚባሉ ሰዎች ሲኖዶስ ውስጥ ስላሉ ቅድም እንዳልኩሽ በሲኖዶስ ደረጃ ቃለ ጉባኤ ተይዞ የተወሰነ ነገር ያለ አይመስለኝም ጦርነቱን ለመደገፍ አልሰማሁም ጦርነቱ ስለደገፉ ከነሱ ጋር አይናቸውን ላፈር ማለት ትክክል ይሄ ራስን ቆም ብሎ መጠየቅ የሚያስፈልግ ይመስለኛል እኔ በጣም ቅር ብሎኛል እኔ ትንሽ ሪሊ ትግራይ ውስጥ ይሄ ነገር ወዴት እየሄደ ነው ምንስ መልእክት ነው የሚያስተላልፈው ለሌላው ህዝብ ከትግራይ ህዝብ አስተሳሰብ እምነት ባህል ማንነትስ ጋር ይሄዳል ወይ እንዴ ምን እየሰራን ነው ብለው ሰዎች ራሳቸውን መጠየቅ ያለባቸው ይመስለኛል በጣም አዝኛለሁ እና እንዳልሽው ያጠቃላይ ችግራችንን መገለጫ ነው ምን ያህል ሀገራዊ አንድነታችን ችግር ውስጥ እንደገባ ህልውናችን አደጋ ውስጥ እንደወደቀ ማሳያ ይመስለኛል ዞሮ የጦርነቱ ዋና መሪ የነበረውን ስርዓት የመርዳት እርምጃ ነው ይሄ እርምጃ ነውቱን ለመናገር አውቀውትም ይሁን ሳያውቁ ያን ጦርነት ያካሄደውን ዋናውን አካል አሁንም ለፖለቲካ ጥቅም ብሎ ቤተክርስቲያኗን ለማፍረስ የሚጥረውን ኃይል አውቀውትም ይሁን ሳያውቁት እየረዱ ነው እያገዙ ነው ይሄን ቆም ብሎ ማሰብና ወደ ቀልብ መመለስ ተገቢ ይመስለኛል ይሄን ያህል ካልኩ ይበቃ ይመስለኛል ሪዮት እሺ አመሰግናለሁ በጣም እንግዲህ ሰዓታችንም እየሄደ ስለሆነ ከዚህ በላይ ብዙ አላቆይ አንድ የመጨረሻ ብቻ እንግዲህ እነዚህ ነገሮች ያነሳውልህ አንዱ ምክንያት የቤተ ክህነቱ ማሳያ ነው ምን ያህል እየተበጣጠሰን እንደሆነ ሃይማኖት እንኳን ሊይዘን እንዳልቻለ ሰማያዊ ነው የሚባለው ነገር እንኳን ከሞት በኋላ ባለው ህይወት የሚባልለት ነገር እንኳን እስካይዘን ድረስ የዘውግ ፖለቲካው ምን አይነት ሚና እየተጫወተ እንደሆነ በሀገራችን ፖለቲካና በዚህ አይነት ሁኔታ ቀደም ስንነጋገር የነበረው አይነቱ ነገር የመሳካት እድሉ እንደገና ምን ያህል ይሆናል የሚለው ያሳስበኛል ማለት ይሄ ዜግነት ፖለቲካን የምናስብ ሰዎች ምክንያቱም ብዙ ሰዎች አሁን ወደ ዘውጋቸው የመግባት ነገርና በዛ የመደራጀቱ እንዳስፈላጊነቱ ምንም ችግር ነው የምትለው ነገር ላይሆን ይችላል ካለው ችግር አንፃር ነገር ግን ኢትዮጵያን ራሱ ስለ ኢትዮጵያ ጉዳያችን አይደለም የሚሉ አይነት ሆነው ያገኘናቸው ነው በጣም በርካታ ሰዎች ትላንትና እዛ መስመር ላይ የሌሉ ወይንም ደግሞ መኖራቸውን እንግዲህ ስላልገለጡልንም ሊሆን ይችላልና እንደዚህ አይነት ሁኔታ ቀደም ስናስብ የነበረው አሰባሳቢ የሆነ አይነት ድርጅት አሰባሳቢ የሆነ አይነት ትግል የመመስረቱ የማካሄዱ አይነት ነገር ከጊዜ ጊዜ እየቀነሰ ይመስለኛልና ቀደም የጠቀስካቸው ግን ተስፋዎች አሉ አንተ በግልም የምታያቸው እንደዚሁም በርቀትም የምናያቸው ትንንሽ ድርጅቶችም ምናምንና ከሱ ጋር ተያይዞ ትንሽ ብትልበት እንዴት አድርጎ እንደገና ይሄንን ማነሳሳት ይቻላል ሀገራዊ ስሜትን
ያሉ የዘውግ አደረጃጀቶች ቢኖሩም ደግሞ ኢትዮጵያን ጥያቄ ምልክት ውስጥ ካላስገቡ ድረስ አብሮ የሚሰራባቸው ምን አይነት እድሎች ይኖራሉ የሚለው ላይ እና በመጨረሻ በዚህ ፕሮግራም ሳልል ማለፍ የለብኝ የምትለው ካለ እሱን ጨምረን እንለያያለን። ጥሩ ነው ያነሳሽው ነገር። ቅድም ያልሽው አሁን ይሄ የዜግነት ፖለቲካ ወይም ኢትዮጵያዊነት ፖለቲካ ወይም የአጀንዳ የኢሹ ፖለቲካ ምን ያህል ቦታ አለው የሚለው ነገር ብዙ ሰዎች አሁን ያልሽው አይነት አስተሳሰብ ወይም ደግሞ ስጋት ሲያድርባቸው አያለው። እርግጥ ነው ከጊዜ ወደ ጊዜ እየተሸረሸረ መጥቷል። ከጊዜ ወደ ጊዜ ማህበራዊ መሰረቱ እየጠበበ መጥቷል። በአንጻራዊነት ደግሞ ብሔር ተኮር የሆነው ፖለቲካ የበለጠ እየተጠናከረ ቦታ እያገኘ መጥቷል። እኔ ሪዮት የሙሉ ጊዜ ፖለቲከኛ ነኝ። አሁን ሌላ ስራ የለኝም። ዋናው ስራዬ የኢትዮጵያን ፖለቲካ መከታተል መገምገም ነው። አሁንም ቢሆን ቅድም ያልኩሽ ነገር መኖሩ እንደተጠበቀው ከጊዜ ወደ ጊዜ ማህበራዊ መሰረቱ እየጠበበ መምጣቱ እንደተጠበቀ ሆኖ የኢትዮጵያዊነት ወይም የዜግነት ፖለቲካ ቀላል የማይባል ማህበራዊ መሰረት ኢትዮጵያ ውስጥ አለ። ልጠራጠር አልችልም አለ። በነገርሽ ላይ ከ1997 ዓመተ ምህረት በፊት በነበረው ሁኔታም ተመሳሳይ አስተሳሰብ ነው ሲራመድ የነበረው። ይሄ ሁሉ የልዩነት ፖለቲካ እየተራገበ የብሔር ፖለቲካ በዚህ ደረጃ ላይ ደርሶ ሁሉም በብሔሩ ተደራጅቶ ምን ልታመጡ ነው የሚል ትችት፣ ስጋት ከብዙ ሰዎች ከብዙ ኃይሎች ይመጣልን ነበር። ቅንጅትን ስናቋቁም ኖ ይቻላል በሚል ነው የገባንበት ተጨባጭ የሆነ ግምገማ ስለነበር ከገባን በኋላም የታየው ቅድም እንዳልኩሽ በ3 ወር በ4 ወር የትግል እንቅስቃሴ የኢትዮጵያን ሕዝብ ከጫፍ ጫፍ በዛ አጭር ጊዜ በጣም ውስን በሆነ ሪሶርስ ውስን በሆነ ገንዘብ ውስን በሆነ የሰው ኃይል በአጭር ጊዜ ብዙ ተጽዕኖዎች እያሉ ከፍተኛ የሆነ እንቅስቃሴ ነው መፍጠር ይችላል። ከፍተኛ የሆነ የፖለቲካ እመርታ ነው መፍጠር ይችላል። ብዙ ሰዎች ከዚህ በኋላ የኢትዮጵያዊነት ፖለቲካ የዜግነት ፖለቲካ ቦታ የለውም አልቆለታል ይሉ ነበር። ገዢዎቹ ፓርቲ ውስጥ ያሉ ሰዎች ብቻ አይደሉም፣ በተቃዋሚው ጎራ ዙሪያ ያሉ ሰዎችም ይሄን ይሉ ነበር። እንዳልሆነ ነው የታየው። ከዛ በኋላ በምርጫ 2 ጊዜ ኢህአዴግ 100% አሸንፊያለሁ ብሎ በብቸኝነት የሀገሪቱን ፖለቲካ ከዳር ዳር ተቆጣጥሮ ተቃዋሚዎቹን ሁሉ አዳክሞ አጥፍቶ ፕሬሱን አዳክሞ ጠንክሮም ከወጣ በኋላ ተመሳሳይ ነገር ነበር የሚባለው። ከዚህ በኋላ ኢትዮጵያ ውስጥ በቃ የብሔር ፖለቲካ ወደ ኋላ ሊመለስ በማይችል ደረጃ አሸናፊ ሆኗል። የኢትዮጵያዊነት ወይም የዜግነት ፖለቲካ ቦታ የለውም ነበር። 2010 ላይ ዶክተር አብይ ወደ ስልጣን ሲመጡ የታየው እውነታ ግን ይሄን የሚያሳይ ዶክተር አብይ ወደ ስልጣን ሲመጡና የመጀመሪያ የፓርላማ ንግግራቸው ኢትዮጵያን አስቀድመው ሲናገሩ ከጫፍ ጫፍ ነው ኢትዮጵያ። ቅድም ያለው የመጀመሪያውን 1 ዓመት ወይም ደግሞ 1 ዓመት ተኩል የኢትዮጵያ ሕዝብ ድጋፍ ያገኙት ያለምን ድጋፍ ያገኙት ትኩረት የሳቡት የብሔር ፖለቲካ ስላራመዱ ማለት ነው። ከብሔር ፖለቲካ በተለየ በኢትዮጵያ አንድነት በእኩልነት ላይ የተመሰረተ አንድነት ያስፈልገናል፣ የኢትዮጵያን ጉዳይ ረስተናል፣ ቦታ ልንሰጠው ይገባል የሚል አዲስ ትርክት ይዘው ስለመጡ ኦሮሞ ስለሆኑ በአዴን ስለሆኑ ወይም ደግሞ ከኦህዴድ ስለሆኑ ወይም ደግሞ ከዛ በኋላ ብልጽግና ስለመሰረቱ አይደለም። ኢትዮጵያዊ አጀንዳን ጠቅላይ ሚኒስትር ሆነው ለመጀመሪያ ጊዜ ከ27 ዓመት በኋላ የኢትዮጵያዊነትን አጀንዳ ማቀንቀን ስለጀመሩ ከጫፍ ጫፍ ሙሉ በሙሉ ማለት አይቻልም። ያኔም የብሔር ፖለቲካ አቀንቃኞች ነበሩ፣ ግን ያደፈጡበት ምን ማዕት መጣብን ብለው ራሳቸውን ለመጠየቅ የተገደዱበት ሁኔታ ተፈጥሮ ነበር። አሁን በ5 ዓመት ምን አዲስ ነገር ተፈጠረና ነው የኢትዮጵያዊነት ፖለቲካ የዜግነት ፖለቲካ አልቆለታል የትም አያደርስም የምንለው? ቢልሚ አሁንም አለ። እርግጥ ነው ድርጅት የለውም፣ ተበትኗል። ማህበራዊ መሰረቱን ከጊዜ ወደ ጊዜ እየጠበበ መጥቷል። እኔ ባለኝ ተጨባጭ ግምገማ ግን አሁንም ቢሆን በኢትዮጵያ ተጨባጭ ሁኔታ እውነተኛ የሆነ የፖለቲካ ስርዓት መጥቶ ሁለቱ አመለካከቶች በኢትዮጵያ የፖለቲካ ኃይል አስተላለፍ 2 ናቸው ዋናዎቹ ቅራኔዎች፣ የብሔር ፖለቲካና የዜግነት ወይም የኢትዮጵያዊነት ፖለቲካ። ሁለቱ የፖለቲካ ኃይሎች በእኩልነት በነፃነት የሚወዳደሩበት ቦታ ሁኔታ ቢፈጠር
የዜግነት ወይም የኢትዮጵያዊነት ፖለቲካ እንደሚያሸንፍ ምንም ጥርጥር የለም። 60-70% ላያሸንፍ ይችላል። 52-53-54% እንደሚያሸንፍ ነው ብዙ አልጠራጠርም። አሁን ላይ ይሄን ሁኔታ ግን መቀልበስ የምንችለው ምንድነው? አንደኛ የምናራምደው የኢትዮጵያዊነት ፖለቲካ የዜግነት ፖለቲካ የተጠና መሆን አለበት። ኢትዮጵያ ውስጥ ያሉ የፖለቲካ ቅራኔዎችን በአግባቡ የተመገመ መሆን አለበት። የግለሰብን ብቻ ሳይሆን የቡድን መብት በተገቢ ሁኔታ የሚያከብርና የሚያስከብር መሆን አለበት። በአንድ በኩል ለዜግነት ፖለቲካ ለዜጎች፣ በሌላ በኩል ደግሞ ለቡድኖች ብሔር ብሔረሰቦችን ጨምሮ ከዛ በተጨማሪ ደግሞ ለአገሪቱ አንድነት ምሉዕ መሆን ሚዛናዊ የሆነ እነዚህን ሶስት ጥቅሞች ሊያስታርቅ የሚችል አስተሳሰብ ጥርት ባለ ሁኔታ ይዞ የመጣ የዜግነት ፖለቲካ መሆን አለበት። ዝም ብሎ ኢትዮጵያ በማለት የትም መድረሳቸው ነባራዊ ሁኔታው አንዳንዶቹ ሁኔታዎች ኢትዮጵያ ውስጥ ወደ ኋላ ሊመለሱ ሊቀለበሱ በማይችሉ ደረጃ ተለውጧል። ያን የተለወጠ ሁኔታ በደንብ መገንዘብ አለበት። አሁን የብሔር ፖለቲካን በህግ እንዳይኖር ሰርዘን ልናስወግደው አንችልም። ማኔጅ ነው ማድረግ የምንችለው። ተገቢ ትኩረት ልንሰጠው ይገባል። ዜጎች ቡድኖች በብሔር ማንነታቸው በቋንቋቸው መማር መስራት የሚችሉበት ሁኔታ እንደውም በተሻለና በላቀ የሚከበርበትን ሁኔታ ማየት ያስፈልጋል። እነዚህን ሁኔታዎች ሊያስታርቅ የሚችል እነዚህን ሁኔታዎች ሚዛናዊ በሆነ ሁኔታ ሊያስተናግድ የሚችል የጠራ የፖለቲካ መስመር ይዘን ከመጣን እኔ ምንም አልጠራጠርም። ወደቱ ልንገር ብዙ ተስፋ አስቆራጭ ሁኔታ አሁን ኢትዮጵያ ውስጥ እንዳላውቃለሁ። ይሄ አስተሳሰብ አሁንም አለ። የተዳፈነ ረመጥ ነው። ተገቢ የሆነ ድርጅት ካገኘ ተገቢ የሆነ ያስተሳሰብ ጥራት ከተሰጠው በአንድ ጊዜ ከፍተኛ ደረጃ ሊደርስ የሚችል እና እኔ እምነቱ አለኝ። ተስፋ የሚያስቆርጥ ሁኔታ አለ ብዬ አላምንም። ምክንያቱም ለምን መሰለሽ ስትራክቸራል በሆነ ሁኔታ ከኢትዮጵያዊነት ሊነጠል የማይችል ማህበረሰብ ኢትዮጵያ ውስጥ አለ። በእኔ ግምገማ ከግማሽ በላይ የሆነው የአማራ ህብረተሰብ አሁንም የኢትዮጵያዊነት ፖለቲካን የሚያቀነቅነው የሚወድ ነው። ኦልሞስት በከፊል የብሔርተኝነቱ ፖለቲካ ሰለባ ሆነ። ምን ጥርጥር ግን በከተሞች ያለው ህብረተሰብ አሁንም ለኢትዮጵያዊ አጀንዳ ቅናይ። ደቡብ ውስጥ ከሄድን ይሄ ፍራግመንትድ የሆነው በጣም በቁጥር አነስተኛ የሆኑ ብሔር ብሔረሰቦች ያሉበት አካባቢ ህልውናው በአገር አንድነት ላይ የተመሰረተ እንደሆነ የሚያውቅ ማህበረሰብ። ስለዚህ ደቡብ የምንለው ክልል ለኢትዮጵያዊ አጀንዳ ለዜግነት ፖለቲካ ዋና ማህበራዊ መሰረት ሆኖ ነው የሚቀጥለው። በተለይ ከተሞች ከኢትዮጵያ ከ18 እስከ 20% የሚሆነው የህዝብ ቁጥር የሚይዙ ነው። ቀላል አይደለም። ይሄ የኢትዮጵያዊነት አጀንዳ ማህበራዊ መሰረት ሆኖ ነው የሚቀጥለው። ከተማ በአንድ ብሔር ጥያቄ በአንድ ብሔር የበላይነት ጥቅሙን ይከበራል። ምክንያቱም ብዙ አይነት ማህበረሰብ ነው የሚኖርበት። በቀላል ግምት ኢትዮጵያ ውስጥ ከ30-40 ሚሊዮን በላይ የሆኑ ዜጎች ከአንድ ብሔር አይደለም ከሁለት ከሶስት ከአራት ብሔር የተወለዱ ነው። እነዚህ በአንድ ማንነት ራሳቸውን ሊገልጹ ጥቅማቸውን ሊያስከብሩ የሚችሉ አይደሉም። ይሄ ህዝብ ቀላል በማይባል መጠን የኢትዮጵያዊነት ወይም የዜግነት የፖለቲካ አጀንዳ ማህበራዊ መሰረት ሊቀጥል ይችላል። ኢንሄረንትሊ ከዚህ አጀንዳ ሊነጠል የማይችል ጥቅም ያላቸው የህብረተሰብ ክፍሎች ኢትዮጵያ ውስጥ አሉ። ግን ጨዋሂ አይደሉም። ጨዋሂው አሁን የብሔር ፖለቲካ ግን ድርጅት የላቸው። የተደራጀው የተሰባሰበው የብሔር ፖለቲካ አራማጅ። አሁን የብሔር ፖለቲካም ስንል ደግሞ ከህልውና አንፃር ችግር ውስጥ ገብተው ለመደራጀት የተገደዱ እነዚህ ኃይሎች የወደፊት ዕጣ ፈንታቸው በኢትዮጵያዊነት የሚመለስ መሆኑ ካወቁ ለኢትዮጵያዊ ፓርቲ ለኢትዮጵያዊ ለዜግነት ፖለቲካ ተባባሪ የማይሆንበት ነው። ሁሉም በብሔር የተደራጀ ሁሉ የዚህ የኢትዮጵያዊነት አጀንዳ ተቃራኒ ነው ልንላቸው የተለያዩ ናቸው። አንዳንዱ የመገንጠል መብትን የሚፈልግ ነው፣ አንዳንዱ የበላይነት የሚፈልግ ነው፣ አንዳንዱ ለእኩልነት ሲል የሚታገል ነው፣ አንዳንዱ ደግሞ ማንነቱን ለማስጠበቅ ለህልውና የሚታገል ነው። ከዚህም ውስጥ የተወሰነው ኃይል የኢትዮጵያዊነት ፖለቲካ የዜግነት ፖለቲካ ቢያንስ አንድ አካል ባይሆን አጋር መሆን ይችላል። ይህም ሁሉ የፖለቲካ ብልት በአግባቡ ማጥናት መመርመርና ለዚህ የሚመጥን ድርጅትና አስተሳሰብ ይዞ መምጣት ነው ያለው እና እኔ በዚህ ረገድ ብሎት ልንገር